ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ኦህዴድ ብልጽግና አዲስ አበባን የኦሮሚያ ዋና ከተማ ለማድረግ የጀመረው የማስፈራራትና የማዋከብ ዘመቻ አጠናክሮ ቀጥሏል። ኮሚሽኑ 8ቱንም አጀንዳዎች ይፋ ሊያደርግ እንደተዘጋጀም አስታውቋል። አዲስ አበባን በተመለከተ አብይ አህመድ ስልጣን እንሰጣለን ጥቅማ ጥቅም እናቀርብላቸዋለን በማለት የኦሮሞ ተወላጅ ላልሆኑ የብልጽግና ባለስልጣናት መደለያ ማቅረቡም ተመልክቷል። የአዲስ አበባ እጣ ፋንታ በምክክር ኮሚሽኑ አማካይነት በቅርቡ ይፋ ይደረጋል ተብሎ ነው የሚጠበቀው። የኦህዴድ ብልጽግና በማንኛውም መንገድ የአዲስ አበባን ጉዳይ በኦሮሚያ ክልል ስር እንድትሆን ለማድረግ ከፍተኛ ሆነ ዘመቻ መክፈቱም ተመልክቷል። የፋኖ ትግል በተለያዩ አቅጣጫዎች አሁንም እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት መግለጫ አውጥቷል። ለመከላከያ ሰራዊት ጨምሮ ለተለያዩ የጸጥታ አካላትና ለብልጽግና ባለስልጣናት ጥሪ በማቅረብ በአስቸኳይ ከህዝብ ጎን እንድትሰለፉ ሲል ነው የአባት አርበኞች ምክር ቤት ያስታወቀው። በእስር ላይ የሚገኙ የአማራ ተወላጅ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የአብይ አህመድ አገዛዝ የሚፈጽመው ማዋከብ እንደቀጠለ ነው። ለሁለት የተከፈሉት እስረኞች አንፈርምም ባሉት ላይ በተለይ ከፍተኛ የሆነ ዘመቻ የአብይ አህመድ አገዛዝ ከፍቷል። ፈርመው እንዲወጡ የጀመረው ማዋከብ እስከ ቤተሰብ መድረሱንም ነው ለማወቅ የተቻለው። በመረጃ ክፍለ ጊዜያችን እነዚህን ጨምሮ ሌሎችንም እንመለከታለን። አብራችሁን በመቆየት እንድትከታተሉን ግብዣችን ነው። የአብይ አህመድ አገዛዝ በየአቅጣጫው ዘመቻ ከፍቷል። በአውደ ግንባርም የምክክር ጉባኤ ላይ እንደዚሁም በእስረኞች ላይ በየአቅጣጫው የከፈተው ዘመቻ ምናልባትም አገዛዙ በውድቀት ዋዜማ ላይ እንዳለ የሚያመላክት እንደሆነ ነው እንግዲህ ጉዳዩን በቅርበት የሚከታተሉ የፖለቲካና ወታደራዊ ታዛቢዎች እየገለጹ የሚገኙት። ሙልጌታ ከየት እንደሚጀምር አላቅም። እስቲ በአንተ በኩል በተለይ ከፋኖ ትግል ጋር በተያያዘ ያሉትን ወቅታዊ መረጃዎች በማቅረብ ወደ ዝግጅታችን እንግባ። አመሰግናለሁ መሳይ። እንግዲህ ብልጽግና ከሚለቀው ተከታታይ የሆነ መረጃ አኳያ የትኛውን ሀሳብ ለመስጠት በጣም አስቸጋሪ የሆነ ጊዜ ላይ ያለ ነው። ማንኛውም የአማራ ክልል የብልጽግና ስርዓት አመራር ካድሬና ካቢኔ አባላት በሙሉ ጥሪ ቀርቦላቸዋል። በተለይ ይህን ስርዓት የሀገር ድንበርን ዘብ እንዲሆን የተቋቋመው የኢትዮጵያ መከላከያ ሰራዊት ለራሱ የስልጣን ማራዘሚያ አድርጎ በገዛ ህዝቡ ላይ በማስተኮስና ነፃነት ፈላጊ ህዝብ ላይ በሰራዊት ላይ መልሶ እንዲተኩስ በማድረግ ዓመታትን ያስቆጠረ ጉዳይ ሆኗል ያለው መግለጫው። ለካድሬውም በተለይ ለአማራ ክልል የብልጽግና አመራሮችም ጥሪ ቀርቦላቸዋል። ይሄ በተለይ የዚህ ደም አፋሳሽ ጦርነት ተልዕኮን ተቀብላችሁ በተለያየ መልኩ በመፈጸምና በማስፈጸም በአማራና በመላ ሀገሪቱ ህዝብ ላይ እየደረሰ ያለው የዘር ማጥፋት ወንጀል ላይ ያላችሁን ሚና ለአንዴና ለመጨረሻ ጊዜ በማቆም በአማራ ብሎም በአሁኗና ለወደፊቷ ኢትዮጵያ ሁለንተናዊ ሰላም ማምጣት አማራዊና ሀገራዊ ሰብአዊ ግዴታችሁን በመሆኑ አፋብን በመቀላቀል በኩላችሁ እንድትወጡ ስንል የአፋብን አባት አርበኞች ምክር ቤት ጥሪ እናቀርባለን። ይሄ በራሳቸው ጊዜ ወደ ፋኖ ቀጠና እየገቡ እጃቸውን የሚሰጡ ከነመሳሪያቸው እነዚህን የጠቀስከው፣ ሰራዊቱ ግን ሲፈርስ በአብዛኛው እጅ ከሚሰጡት ባሻገርም ወዳገኘው አቅጣጫ እየሸሸ ምድብ ቦታውን ምሽጉን እየተወ የሚጠፋበት ሁኔታም እንዳለ ራሱ ከመከላከያ ሚኒስቴር አካባቢ የሚወጡ መረጃዎችም ያመለክታሉ። ሰራዊቱ መዋጋት አልፈለገም የሚልም መረጃ ለበላይ አዛዦች እየመጣ እንዳለ ነው የሰማነውና ፋኖች ጋር ከሚገቡት ባሻገር ምናልባት በቁጥር አነስተኛ ሊመስል ይችላል፣ ግን በብዛትም ወዳገኘው አቅጣጫ እየሸሸ እንዳለ ነው የምንሰማውና ያንን ለመሰብሰብ የመከላከያ አዛዦች አሁን ከፍተኛ የሆነ ዘመቻ ጀምረዋል። ወደ ጦር ግንባሮች በመሄድ ሰራዊቱ ቀጠናውን እየተለየ ምሽጉን እየተለየ ምድብ ቦታውን እየተወ የሚሄድበት ሁኔታ ለማስቆም ጥረት መጀመራቸውን ነው የሰማነውና እንደው በዚህም አጋጣሚ ይህን መረጃ ለማከል ያለው ትክክል ነው። ይሄ በነገራችን ላይ የፋኖ የህዝብ ግንኙነቶች ወይም ደግሞ ቃል አቀባዮቹ አይታቸው ከሆነ ኢንተርቪው በሚደረጉ ጊዜ እንደዚህ አይነት መረጃዎችን በብዛት ትኩረት አይሰጡባቸውም። አንደኛ ትኩረት የማይሰጡት በየቀኑ በሚባል ደረጃ የሚከዳ ሰራዊት ስለሆነ ነው። ሙልጌታ ቀደም ሲል ያነሳው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በይፋ የገለጸው አለ። እንግዲህ ይሄ ትብብሩን፣ ጥምረቱን፣ ቅንጅቱን የትኛውም ስም ያዝ በቅርቡ ይሄ ነገር እግር አውጥቶ ስጋ ለብሶ ልናየው እንደምንችል አርበኛ አስረስ ማረ ዳምጤ ገልጿል።
ዝርዝር ሁኔታዎችን ከመናገር የተቆጠበው ምክንያቱም በይፋ ሲገለጽ የሚታወቅ በመሆኑ ነው። አንድ ነገር እርግጠኛ ያደረገው ግን ትብብር የሚባለው በየትኛውም የኢትዮጵያ ማዕዘናት ውስጥ ለነጻነት የሚታገሉ ኃይሎችን ወደፊትም ሊያቅፍ በሚችል መልኩ ጉዞ መጀመሩንና ስምምነቶች እየተደረጉ እንዳለ ከሰማይ በታች በማንኛውም ጉዳይ ትላንትና የተለያዩ ችግሮች፣ የተለያዩ ቁርሾች፣ የተለያዩ ጦርነቶች በርስ ተካሂደው ሊሆን ይችላል። ወደፊት በጋራ እንዴት ልንሄድ እንችላለን በመወያየትና በመነጋገር ወደ ጋራ መስመሮቻችን ሁላችንን በመምጣት ኢትዮጵያን ማዳን አለብን የሚል ነገር ነው ያነሳው። እንደውም ብልጽግናን የሚያፈርስ እንጂ ኢትዮጵያን የሚያፈርስ ህብረት አይደለም ወይም ትብብር አይደለም ብሏል። ትብብሩ ኢትዮጵያን ላፈርስ አይችልም፣ ካፈረሰም ብልጽግናን ነው የሚያፈርሰው ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ስለዚህ አሁን ትብብር የሚባለው ዝም ብሎ በስማ በለው ወይም ደግሞ በሶስተኛ መረጃ የምናገኘው ሳይሆን አሁን በቀጥታ በፊት ለፊት ከተጣማሪዎቹ ህብረት ትብብር ከሚያደርጉት ዋንኛው አካል ከሆነው ከፋኖ ይህንን መረጃ ሰምተናል። ምን አይነት ይሆናል፣ እንዴት እንጠብቀው፣ መቼ የሚሉትን ነገሮች ጊዜ የሚፈታው እንደሚሆን በማመን ነገሩ እውነት እየሆነ መሬት ላይ እየታየ እንዳለ የሚያረጋግጥ ነው። ይህ ምንን ያመለክታል? እንግዲህ አብይ አህመድ ቀድሞ አስተዋውቆታል። የአብይ አህመድ ሚዲያዎች ናቸው ትብብሩ ጽምዶ ሲሉ ነጋ ጠባ ሲያላዝኑ ከረሙ። ብልጽግናዎች ናቸው አውጥተው በአደባባይ ሲያስተዋውቁ የሰነበቱት። አሁን ግን ከባለቤቶቹ እየሰማን ነው፣ እየመጣን ነው እያሉ ነው። ምን ልናይ እንችላለን? በቀጣይ ይሄ የጥምረት ኃይል ነው በትክክል ማስቀመጥ ያስፈልጋል። አመራሮቹም እያመኑት እየመጡ ስለሆነ እዚህ በፊት ጥምዶ ይባል ነበረ። ነገር ግን ጥምዶ የሚባለው የህዝብ ለህዝብ ውይይት እንደነበረ በርካቶች ሲናገሩት ነበር። የፋብሪካ አመራሮችም ሲናገሩት የነበረ ጉዳይ ነው። በጥምዶ ጉዳይ ላይ ውይይት ሲያደርጉ የነበረው የፋኖ ኃይሎች እንደሌሉበት ሲገለጽበት የነበረ እውነት አለ። የህዝብ ለህዝብ ውይይት እንደነበረ ግን በተደጋጋሚ ሲገለጽ ነበር። አመሰግናለሁ ሙሉጌታ። እንግዲህ የብልጽግና አገዛዝ ይህን ጥምረት ይህን ትብብር ለማኮላሸት በጋራ እንዳይመጡበት ለማድረግ የተለያዩ እርምጃዎችን ሲወስድ እንደነበረ በተከታታይም እኛ መረጃውን አውጥተናል። ፋኖች ጋር ሽምግልናን ጨምሮ መደለያ ገንዘብ እንዲሁም በተለያየ መልኩ በመከፋፈልና በርካታ ስትራቴጂዎችን ነድፎ ዘመቻ የከፈተ ቢሆንም አንዳቸውም አልተሳካም። ፋኖን ለመከፋፈል ከህወሓትና ከሌሎች ተጣማሪዎች ጋር ለማፋታት የሄዱበት ርቀት አልተሳካም። ከህወሓቶችም አንጻር እንደዚሁ ሽምግልና በመላክ ባለም አቀፉ ማህበረሰብ አማካኝነት ለህወሓት መደለያ ሁሉ ቀርቦ ስልጣን ከፈለጋችሁ ስልጣንም አለ፣ ክልሉን ራሳችሁ ማስተዳደር ትችላላችሁ፣ ብዙ ነገሮችን መደለያ አቅርበው ነበር። እሱም የተሳካ አይመስልም። ባለፈው አንተም እንዳወጣኸው በነግርማ ብሩ የሚመራ አንድ የኦህዴድ አንጋፋ አመራሮች ወይም ደግሞ ነባር አመራሮች የተሳተፉበት አንድ ሽምግልና አይነት ሂደት መጀመራቸው ተሰምቶ ነበረ። ያ እውነት መሆኑን የሚያረጋግጥ አምባሳደር ሱሌማን ደደፎ የሚባሉ አምባሳደር ናቸው። እንደምታውቀው እኚህ አምባሳደር አንዳንድ ጊዜ አብይ ማድረግ የሚፈልገውን ነገር አስቀድሞ በመተኮስ የሚታወቁ ናቸው። ብዙ ጊዜ ያልተለመዱ ብልጽግናዎች የማይደፍሯቸውን አጀንዳዎችና ርዕሰ ጉዳዮች በማውጣት በድፍረት በፊት ለፊት የሚጽፉ ሰው ናቸው አምባሳደር ሱሌማን ደደፎ። አሁንም በዚሁ በኤክስ የቀድሞ ትዊተር ገጻቸው ላይ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ምንም አይነት ድርድር እንዳያደርግ ነው ያሳሰቡት። እንግዲህ እሳቸው የመንግስት አካል ናቸው። አብይ አህመድ ይህንን ካልፈቀደላቸው በኤክስ ገጻቸው ላይ ሊጽፉ አይችሉም። አብይ አህመድ መንታ መንገድ ላይ ነው ያለው። በዚህ በኩል ድርድር ይልካል፣ በዚህ በኩል ድርድሩን አንፈልግም የሚል ደግሞ ሌላ ዘማች ያሰማራል። አምባሳደር ሱሌማን ደደፎ ከመሬት ተነስቶ ይህንን አላሉትም። ወይም እየተጨናገፈ መሆኑን ድርድሩ ወይም ምክክሩ ሽምግልናው በዛ መጠን እንደፈለጉት እንዳልሆነ ሲያውቁት መተው ህወሓት ጋር መደራደር አደገኛ ነው፣ ይሄ ነገር መቋረጥ አለበት፣ እንደተጀመረ መቀጠል የለበትም የሚል ደግሞ ሌላ ዘመቻ በጎን ይከፍታሉ። እንዴት አየኸው? ምጥ ላይ ነው ያለው። እንግዲህ የጨነቀለት ማለት እንችላለን። ብልጽግና ሚይዝ የሚጨብጠውን አጥቷል። ምን እንደሚያደርግ ግራ ገብቶት ነው የምናስተውለውና እዚህ ላይ ምን ማለት እንችላለን ሙሉጌታ? ብልጽግና ግን ከህወሓት ጋር ጦርነት አይፈልግም። ጦርነት የማይፈልግበት ዋነኛ ምክንያት ከህወሓት ጋር ተባብሮ አማራውን መምታት፣ ከህወሓት ጋር ተባብሮ ኤርትራን መውረር፣ ከህወሓት ጋር ተባብሮ ሱዳንን መውረር ነበር ፍላጎቱ። በዚህ በፊት አርበኞችም የተናገሩት ነው ይህን ጉዳይ በተመለከተና ስለዚህ ሱሌማን ደደፎ ግርማ ብሩ ይዘውት የሄዱትን አጀንዳ ተቀባይነት አጥቷል ማለት ነው። ስለዚህ ተቀባይነት ካጣ በኋላ ካፈርኩ አይመልሰኝ የሚባል ነገር አለና
ያንን የማጣጣል ትክክል አይደለም። አሁን ሱሌማን ደደፈው የሚባል ግለሰብ አብይ አህመድ ያዘዘውን ነገር ሲያስቆም አስበው። ሙልጌታ እስቲ ወደ አዲስ አበባ እንምጣ። አዲስ አበባን የተመለከተ ጉዳይ አጀንዳ ልናደርገው ነው። የኦህዴድ ብልጽግና በጥፍሩ ቆሟል። ያበጠው ይፈንዳ ብሎ መጥቷል። የአዲስ አበባ ጉዳይ በኦህዴድ ብልጽግና አሸናፊነት እንዲጠናቀቅ ማንኛውንም ከሰማይ በታች ያለውን ሁሉ አድርጋለሁ ብሎ እንደ ድርጅት ወስኗል። ኦህዴድ ብልጽግና አሁን ተነጥሎ ከሌላው የብልጽግና አካላት ተነጥሎ ብቻውን ነው እንዲህ አይነት ከፍተኛ የሆነ የማዋከብ፣ የመደለል፣ የማስፈራራት እርምጃዎችን እየወሰደ ይገኛል። የኮሚሽኑ ሰዎች ከታሪክ ተጠያቂነት ሊያመልጡ አይገባም። ምናልባት እዚህ ላይ በደንብ ግልጽ ማስቀመጥ የሚያስፈልገው የኮሚሽኑ ሰዎች ሁሉም እኩል አይደሉም። በእርግጥ በተጠያቂነት ደረጃ ነገ ሁሉም በኃላፊነት ሊጠየቁ ይችላሉ። ነገር ግን የኦህዴድ ብልጽግናን አጀንዳ በማስፈጸም ከዚህ በፊትም መረጃውን እንዳጋለጥ ነው ወይዘሮ ሂሩት ገብረስላሴና ዶክተር ዮናስ አዳዬ ከፍተኛ የሆነ ዘመቻ እያካሄዱ ነው። እነ ፕሮፌሰር መስፍን አራያ ከተጠያቂነት ባመልጡ እንኳን በዚህ ጉዳይ ላይ ከነ ሂሩት ገብረስላሴ አንጻር ሚናቸው የኮሰሰ እንደሆነ ነው የሚነገረው። ነገር ግን ወጥተው ለኦህዴድ ብልጽግና እንደዚህ አይነት ሸፍጥ ሽፋን በመስጠታቸው ከተጠያቂነት የሚያመልጡ አይደለም። ለማንኛውም የመጨረሻው ደረጃ ላይ ተደርሷል። ኦህዴድ ብልጽግና ፍላጎቱን ለማስፈጸም የሚችለውን ሁሉ አድርጎ አሁን እንደምንሰማው ከሆነ የአዲስ አበባ ጉዳይ በከፊልም ቢሆን እሱ በፈለገው መልኩ የኦህዴድ ብልጽግና በፈለገው መልኩ ሊጠናቀቅ እንደሚችል እየተነገረ ነው። 8ቱም አጀንዳዎች አሁን ከመጨረሻው ውሳኔ ላይ ተደርሶ በቅርቡ ፊርማ ያለባቸው ሰነዶች ይፋ ይደረጋሉ እየተባለ ነው። ሙሉጌታ የአዲስ አበባ ጉዳይ አጨቃጫቂ አይደለም። አርበኛ አስረስ ማረዳምጤ እንዳለው ይሄ ጉዳይ በብልጽግና መቃብር ላይ መፍትሄ ያገኛል ብሏል። ብልጽግናን ስናስወግደው የአዲስ አበባም ሆነ ሌላው የኢትዮጵያ አካባቢ ጥያቄ በህዝብ ፍላጎትና በኢትዮጵያ አጠቃላይ ነባራዊ ሁኔታ መፍትሄ የሚያገኝ ነው። ብልጽግናን ሳናስወግድ የትኛውንም ጥያቄ የማህበረሰብ ችግሮች ምናልባትም የቤተሰብና የሰፈር ጸብ ሁሉ ሊፈታ አይችልም ብልጽግና እስካለ ድረስ እንኳን እንደነዚህ ትልልቅ ጉዳዮች ይቅርና። ለማንኛውም በመጨረሻው ደረጃ ላይ ይገኛል። ምናልባትም ከሰሞኑ አዲስ አበባ ወይ ወደ ኦሮሚያ ትጠቃለላለች አሊያም ፌዴራል መንግስቱና የኦሮሚያ ክልል ለሁለት ይካፈሏታል ወይም ለሁለት ያስተዳድሯታል። እንዲህ አይነት ነገር እየመጣ እንዳለ እየሰማን ነው የምንገኘው። ምን ማለት ይቻላል? አብዛኛው ተሳታፊ ተቃውሞታል። ነገር ግን በነጭ ወረቀት ላይ ያስፈረሟቸው አብይ አህመድም በቀጥታ ተሳታፊ ሆኗል። አብይ አህመድም ስልክ እየደወለ የኦሮሞ ተወላጅ ያልሆኑ የብልጽግና ባለስልጣናትን በስልጣን በጥቅማ ጥቅም እየደለለ ይህንን አጀንዳ ከዳር እንድናደርስ ከኛ ጎን ቁሙ እያላቸው ይገኛል። እዚህ ላይ ኢትዮጵያ ህዝብ ቆም ብሎ ሊጠይቅ ይገባል። አብይ አህመድ ሆይ አንተ የኢትዮጵያ መሪ ወይስ የኦህዴድ ብልጽግና ወይም ደግሞ የኦሮሚያ ክልል አስተዳዳሪ? አሁን እሱ እያስፈጸመ ያለው የአንድን ቡድን ፍላጎት ብቻ ነው። እንደ ኢትዮጵያ ጠቅላይ ሚኒስትር እንደ ኢትዮጵያ መሪነት ወይም ደግሞ የ130 ሚሊዮን ህዝብን የሚመራው ወንበር ላይ ተቀምጦ አቋም ያዘ አይመስልም። ለአንድ ወገን ለአንድ ቡድን አስተሳሰብ ባለው ስልጣን የመንግስትን ሀብት የህዝብን ሀብት ተጠቅሞ እያስፈራራ እየደለለ ይገኛል።